ከናቱ ጡት ሳትወጣ ነው እንዴ ትዳር ያያስከው? እውነት አሁን ደግሞ ከማሚ ይልቅ አላዛር በጣም እያናደደኝ ነው ማለት ነው። ሰላማችሁ ይብዛ ውድ ቤተሰቦቼ። ቪዲዮውን ስታዩ ላይክ ማድረጋችሁ እንዲሁም ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንደኔ እስቲ ማሚ በጣም የምታናድዳችሁ ካላችሁ ማለት ነውና እኔ ማሚ አሳቧ ራሱ ምኞታ ራሱ ምን እንደሆነ ራሱ ግራ እያጋባኝ ነው ማለት ነው። እውነት ሰው እንዴት በዚህ ልክ የሰው ትዳር ይበጠብጣል? ሰው በዚህ ልክ እቺን ሚጢጥዬ ህፃን እንዴት ያሳዝናል? እውነት ገና እኮ ናት ትንሱ፣ በጣም ልጅ ናት። እውነት እንደው የፍቅር ነገር ሆኖባት ነው ትዳር ውስጥ የገባችው እንጂ ገና በጣም ያልበሰለች ልጅ ናትና እንደውም እኔ ሳስባት ማለት ነው ከአቅሟ በላይ በቃ በጣም አዋቂ በጣም አስተዋይ ልጅ እንደሆነች ነው ማስበው ማለት ነው። ግን በቃ ጥሩ አማት አልገጠማትም። በዛ ላይ ጥሩ ባለ ራሱ በቃ ራሱን አቋም ያለው ወይም ደግሞ በቃ ራሱ ችሎ የሚቆም መብት የሚወስን ባል አይደለም የገጠማት። የራሱ የሆነ ሰው እያንዳንዱ እኮ መብት አለው አይደለ? ትንሱ ትዳር ውስጥ እስከገባች ድረስ መብት አላት የራሷ ማለት ነው። ስለዚህ አላዛር የእናቱን መብት የሚስቱን መብት ማስከበር አለበት። ምንድነው ሚስቱ በመጣች ቁጥር ትንሱን ማሰቃየት፣ እናቱ በመጣች ቁጥር ትንሱን ማሰቃየት? እንዴ ግዴታ እኮ የእሱ ቤት መምጣት የለባትም። አዎ እናት ናት፣ እንደ እናት ክብር ይገባታል። ግን በዚህ ልክ አይደለም እሷ ክብር እንዲገባት ያደረገችው ያለችው እንድትቀልና እንድትወርድ ያደረገችው ራሷ ማሚ ናት ማለት ነው። ስለዚህ ግዴታ እኮ እዛ ቤት መምጣት የለብሽም። ደግሞ የምታናድረው ነገር የራስሽ ጉዳይ እኔ ልውጣ የራስሽ ጉዳይ የምትለው ነገር ቤቷ ላይ መጣ። ምንድነው አላማው? እኔ ያልገባኝም እውነት ምን እንደሆነ አላማው ማለት ነው። ደግሞ ማለት ነው አላዛር ራሱ እንደዚህ አይኔጫ ነገር ነው እንዴ? እናትን ለብቻ አከራይታ ከፈለክ የፈለከው ነገር እኮ ማድረግ ትችላለህ። ሆቴል አትይዝላትም እንዴ? እሺ ትምጣ እናቴ ትዳሬን እኔ ትዳር እፈልጋለሁ፣ ትዳሬን እፈልገዋለሁ፣ በቃ ትዳሬን ማፍረስ አልፈልግም። አንቺ እናቴ ነሽ፣ እንደ እናቴ እወድሻለሁ፣ አከብርሻለሁ። ግን በቃ ለኔ ሰላም ስትይ በቃ እንደዚህ አይነት ነገር ይቅርብሽ። እኔ ሆቴል ሊያዝና አብሬሽ ልሆን ብለ አብረሃት ከፈለክ አመትም ሺማመት ቆይ ካብረሃት ማለት ነው። ግን ልጅቷ በዚህ ልክ ለምንድነው የምታሰቃዩት እናንተ ሁለታችሁም ማለት ነው? ወይ ደና ባል አልገጠማት ወይ ደና አማት አልገጠማት እንዴ? ይሄና ልጅቷ ምን አደረገቻችሁ? ምስኪን ናት፣ በጣም ምስኪን ናት። እሺ ተበድዬ እንኳን ይቅርታ ልጠይቅ አለች። አይ ይቅርታሽን አልቀበልም አለች። ትላንትና ቤቷ ሄዳ እንደ ውሻ ነው አመነጫጭቃ ከቤቴ ካልወጣሽልኝ አለች። በጣም ከብልግና የተነሳ ደግሞ ያመጣችው ሙዝ አይታችኋል እንዴት አርጋ እንደወረወረችባት ማለት ነው። ሰው ነውር ነው፣ በጣም ነውር ነው። በተለይ እናት ከሆነ ሰው ወይም ደግሞ እናት ልጅ አድርሶ ከዳረሰው ከናት ከሆነ ሰው እንደዚህ አይነት ብልግና አይጠበቅም። የፈለገ ሰው እንኳን ገድሎባችሁ ቢሆን ሰው ቤታችሁ ሲመጣ ለእንግዳ ክብር ነው። እውነት ለመናገር ክብር ነው። በቃ እንግዳ ክብር ነው። ቤቱ እስከመጣ ድረስ ክብር ነው እውነት። እሷ ግን እንዴት አመነጫጭቃ እንዴት ውሻ አርጋት ያመጣችው ሙዝ ላይ ወርውራባት እንዴት አርጋ መንጭጭቅ እንዳረገቻት አይታችኋል ማለት ነው። ስለዚህ አላዛር አንተ ምን ወንድና ወይስ አልጫና? ምንድነው? ለምንድነው ትዳርህን ማታስከብረው? ለምንድነው ሚስትህን ማታስከብራት? እናት ስትመጣ በቃ ድንብርብርህን ነው የሚጸፋው። በቃ አሁን እኮ ህፃን አይደለም። ትላንትና ተገርፈህ እንዳደግ አይደለም አሁን ትዳርህን ተገርፈህ መምራት ያለብህ። አዎ ትላንትና እናትህ ኃይለኛ እንደሆነች ምናምን ነገር ከዚህ በፊት በእንትን ያው ባሳደገቻችሁ እንትን ስታወራ ሰምተናል። ግን አሁን ትዳርህን እየገረፈች ልትመራልህ አትችልም። በቃ አንተ ደርሳል የራስህ በቃ 18 አመት እስከሞላህ ድረስ ማንም ስለራስህ ህይወት ማንም ያገባው የለም። በህይወት ደግሞ ማንም ጣልቃ ገብቶ የሚፈተፍት መፍቀድ የለብህም። መፈትፈቱን ምንድነው? አንተ እንደ ልጅነት እናት እየገረፈች ትዳርህን እንድትመራለው እንደምትፈልገው ወይስ ምንድነው? አልገባንም ማለት ነው። ስለዚህ በመሃል ልጅቷን ለምን ታሰቃያታላችሁ? ለምንድነው እንደዚህ የምታረጓት እንዴ? ግፍን አትፈሩም እንዴ? ፍጣሪን አትፈሩም እንዴ? በዚህ ልክ አንዴ አንተ ቤት እናተ ቤት እየወሰድካት አንዴ ደግሞ ራሷ ቤት እየመጣች ሰላም በተቀመጠችበት ሰላማን ምትነሳት ማለት ነው። ስለዚህ ማሚ በዚህ ልክ ራስሽን ማዋረድ ለምን አስፈለገ ማለት ነው? በዚህ ልክ ልጅሽን ማዋረድ ለምን አስፈለገ? አንቺ አሁን ሰው ካንቺ ምንድነው የሚማረው? ነገ ወንድ ልጆች አለሽ
ያላገቡ አይተናቸዋል። ስለዚህ ነገ የወንድ ልጆችሽ መራት አንቺን አይተው ነው የሚመጡት ወይስ ወንዶቹ ቢመጡም ይሄው እኔ ካልመራዋችሁ እኔ ትዳር ካልሆናችሁ እንደሚመስለኝ በመኝታ ብቻ ነው አንቺ የምትለያቸው የሚመስለኝ ማለት ነው እንጂ ካልሆነ የምትፈተፍቹ የምታወርጁ አንቺ ነሽ። በቃ ይሄን ነው አንቺ የምትፈልጊው። ምክንያቱም ልጆችሽን እንደ ልጅነት እንደቀጣሻቸው እንዳሳደግሻቸው አሁንም ትዳራቸው ላይ ቅጥቅጥ አድርገሽ እንደታኖርቸው ይሄ አይሆንም። ህፃን አይደሉም እነሱ አዋቂ ናቸው። ራሳቸው መምራት የሚችሉ ሰዎች ናቸው። አለቀ በቃ። አንድ ሰው ትዳር እስከያዘ ድረስ ከዛ ሰው መራቅ ነው ያለብሽ። በቃ አንቺን አክብረው ቤትሽ ከመጡ መጡ፣ ካልመጡም አልመጡም መልቀቅ ነው ያለብሽ። በቃ ከህይወታቸው መውጣት ነው ያለብሽ እንጂ ቤታቸው እየመጣሽ ይሄ የቀናሽ ሴት እየመሰለ ይመበጥበጥ በቃ ሱስ ሆነብሽ። ከምር በቃ እኔ ሳስበው ራሱ በቃ ያላዛር ማግባት ራሱ በጣም ያናድዳት ነው የሚመስለኝ። ምክንያቱም አላዛር ሁሉ ጊዜ ስርስሯ እናቴ እያለ እንዲሄድ ነው የምትፈልገው። በቃ ስርስሯ ገባችሁ? ይሄ ጭንቅላቱ ላይ ተሸክሞ እንዲሄድ ነው የምትፈልገው። ያም ግን አልጎደለበትም። በነገራችን ላይ ትዳር የሚይዙ ማለት ነው እያየን ነው። የጎደለበት ነገር የለም። ግን ከዚህ በላይ ምን እንደሚያረጋት አላቅም። በመሀል እኔ በጣም ያናደደኝ ነው አላዛር ራሱ። ለምን በእርግጥ ይከብዳል እናታችሁ ላይ ይሄን ነገር ብላችሁ መወሰን በጣም ከባድ ነው። ግን ቢሆንም በቃ ህይወት ነው። አንዴ ጀምሮታል። የእናቱ ክብር እስካነሳው አላዛርን በእናትሽ በቃ ከህይወታቸው ውጪ ይኖሩበት። ልጆች ናቸው። በቃ ላይፋቸው እንኳን እንዳያዩ እያደረግሻቸው ነው። ሰላም እየነሳሻቸው ነው። እውነት በጣም ነው የሚያሳዝነው። እኔ ትንሱ በጣም እያሳዘነችኝ ነው ማለት ነው። ስለዚህ ትላንትና ደጃችሁ አልደርስባችሁም፣ እንዳደርሱብኝ አላያችሁም፣ አላቃችሁም፣ አታቁኝም ብላ ዛሬ ደግሞ ተስገብግበው መምጣት እንዴ! ብር ካለሽ ሆቴል ለራሱ አንቺ ቆይ የእነሱን ሰላም ብትፈልጊ ማለት ነው እውነት ማሚ የእነሱን ሰላም ብትፈልጊ ሆቴል ተከራይተሽ እኮ በቃ ሰላም ላነሳቸው ብለሽ ሆቴል ተከራይተሽ የፈለግሽው ነገር ልጅሽን ከፈለግሽው ደውለሽ ጠርተሽ ናና ሳክመኝ እኮ ማለት ትችይ ነበረ። እኔ ከትንሱ ምን አይነት እልህ እንደያዘሽ አላቅም። እኔ አሁን የሚመስለኝ በቃ ቅናት ነው የሚመስለኝ፣ ቅናት ማለት ነው። እንግዲህ ልጅሽ አታገቢው በቃ እንደ እስከ ዳርሹ ድረስ ምን ይሁን ብለሽ ነው። ግን በዚህ ልክ በዚህ ደረጃ ትንሱን ስቃይ የምታሳየት ማለት ነው። አለሽ እኮ እውነቴ ነው የምነግርሽ። ይኸው ህፃን ሴት ልጅ እኮ ይዘሽ መተሻል። ነገ ያንቺ ልጅ ብትሆንስ እስቲ ብለሽ አስቢ። እንዴት እንደምትንገበገቢ ሳስብሽ ራሱ ታየኝ ማለት ነው። ምክንያቱም በልጆችሽ ቀልድ እንደማታቂ ስለማቅ ማለት ነው። ስለዚህ አሁን አንቺ እቺ ህፃን ልጅ ነገ ደርሳ እንደትንሱ ባላግብታ በዚህን ደረጃ አማቷ ብታረጋት ምን አይነት ስሜት ነው የሚሰማሽ? ታይ እንጂ ታይ፣ ወደ ራስሽ ተመለሽ። ከምር ወደ ራስሽ ተመለሽ ማሚ። በጣም እያጠፋሽ ነው። በጣም ጥፋት እየሰራሽ ነው። ራስሽን ተመልከቹ። ቆም ብለሽ አስቢ። ተረጋጊ። እንዴ በጣም አበዛሹ። አላዛር ተብዬው ደግሞ ራስህን አስከብር፣ ቤትህን አስከብር፣ ትዳርህን አስከብር። ምንድነው የምትሸለጠው እንደ ሴት ማለት ነው? በዚህ ደረጃ እንዴ በዚህ ደረጃ እንደዚህ የምትሆነው ለምንድን ነው? ቤትን አታስከብርም እንዴ? ትዳርን አታስከብርም? በቃ ሚስት አልፈልግም ካለች መብቷ ነው። አልፈልግም ነው፣ እውነቷን ነው። የቤቱን መወሰን መብት አላት። የማስገባትም የማስወጣትም መብት አላት። ትላንትና እናት አላየህም እንዴ ከቤቷ እንዴት አሽቀንጥራ እንዳወጣቻችሁ ሁለታችሁ ማለት ነው። አልፈልጋችሁም ከቤቴ እንዳደርሱብኝ አልደርስባችሁም ያለቻችሁ። እኔ አላቅም፣ የሆነ ነገር አቀዳን የምትመጣም ይመስለኝ ማለት ነው። ማለት ልጆቹ እንግዲህ በቁማቸው ልደፋቸው የሚሆን አላቅም። እኔ አልገባኝም። እውነት በጣም ነው የሚያናድደው። እኔ በጣም እያሳዘኑኝ ነው። እነዚህ ልጆች ገና ሙሽራ ናቸው። ገና በቅርብ ነው የተጋቡት፣ አመት አልሞላቸውም። አሁን በቃ የሰላም የፍቅር ጊዜያቸው የሚዛኑበት ደስ የሚሰኙበት ጊዜያቸው። በዚህ ልክ ግን ማሚ በዚህ ልክ ልጆቹን እንደዚህ ማሰቃየት ተገቢ አይደለም። ነገ ልጆች አለሽ፣ ሴት ልጅ አለሽ። እዚህ ሴት ልጅ ላይ የሚደርስባት ነገር አታቂም። ሰው የዘራውን ነው የሚያጭደው። ጥሩን ከዘራሽ ጥሩ፣ መጥፎን ከዘራሽ መጥፎ። ነገ ለልጆችሽ ክፉ ነገር ባታስቀምጭላቸው መልካም ነው ብዬ አስባለሁ። እንግዲህ ቪዲዮውን ካያችሁ ሰብስክራይብ ማድረጋችሁ እንዲሁም ላይክ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከማገኛችሁ ቻው ባይ።